ኤቢ እንዳለች ማለት ነው እወዳለሁና መቼም አልተውክም አለቅም ብላለች። ታቷ ሰክራ ነው። ቆይ ግን አንቺ የሚወራና የማይወራ ነገር አለይም እንዴ? እና ኤቢን እኮ ለዛ ነው ሄደችው። አባቱ ነው ብላ የጠረጠረችውንና የልጁ እንዴኔ ለማስመርመር ነው ሄደችው። ጥሩ ነው። አዎ ጥሩ ነው። እሷንም ሰው አማት ሰራተኛ ስታረግዝ እኮ ያው አባወራ ነው የሚጠረጠረው። በተለይ ደግሞ እንዳንተ ወንድ ልጅ የሌለው ሰው። ማርታ ለደረጀ ነግረዋለሁ ያለችሽ ይሄንን ነው? አዎ የሰላምን ልጅ እንደማስመረምረው ነግሬዋለሁ ብላኛለች። ምን ነው አልነገረችም እንዴ? ቆይ መቼ ነው ወደ ሀገርሽ የምትሄጂው? ደን ማራዘም እችላለሁ። አሁን ደግሞ ከማርቲ ጋር በጣም ደህና ነን። እኔ የምልህ ማርቲ ግን የልጁ አባት እዚሁ አካባቢ ነው ያለው ብላ ታምናለች። ቆይ ለምንድን ነው ዳርዳር መዞሩ ለምን አስፈለገች? ቀጥታ አንተን አባቷ አትይኝም? አይ ይሄንን አንተ አታደርግም። ብዙ ጊዜ እኮ ጠበቅ ደግሞ በመሀል የሚፈጠረው አይታወቅም። ምንድን ነው የሚፈጠረው? ምን ነው ተሳስቴ መስም እንዳጠራ ነው? ምን ይደረጋል? እኔ ደግሞ ግንኙነት የማበላሸት አልፈልግም። በቃ ቤተሰብ አውቆ በትክክለኛው መስመር ነው መጋባት ያለብን። እባክህ በቃ እማትወዳት ከሆነ ፊት አትስጣት፣ እምትወዳት ከሆነ ደግሞ ቀረባት። ወይዘሮ መድኃኒት ዛሬ ሳትፈራ ሳትጠረጥር እንግዲህ ደረጀን የሰላም የልጆቿ አባት ወይም ደግሞ የልጇ አባት ማን ነው ብላ ጠይቀዋለች። እሱም እንግዲህ እንዴ ምን ማለት ነው? እኔ ምን ማውቀው ጉዳይ አለኝ? እኔ ምን አገባኝ? እኔ ምን አቅልሻለሁኝ እያላት ነው የሚገኘው። እሷ ግን እንዴ ለምንድን ነው የማታውቀው? ይሄ ነገር እኮ ማወቅ ግዴታ ነው። ምክንያቱም ይሄ ነገር የሆነው እቤታችሁ ነው። ለዚህም ደግሞ ተጠያቂዎቹ እናንተ ናችሁ። ማርታ ደግሞ በጣም አሳስቧታል ስትለው ነበረ። እሱም ደግሞ እንዴ ምን ማለት ነው? ምን አሳስባት? ማርታ ስትሆን ምን አሳስባት? ምን የሚያሳስብ ነገር ተገኘ? ምን አዲስ ነገር አለ? ምን የተለየ ነገር አለ? በማለት ነው እንግዲህ እንትን ሲላት የነበረው። እሷም እንግዲህ እንዴ የሚያሳስብ ነገር አለ እንጂ ከዚህ በላይ እንዴት ምን የሚያሳስብ ነገር ይጠፋል? ምክንያቱም አንድ የቤት ሰራተኛ ቤታችሁ ውስጥ ወልዳ ስትሄድ ሌላ ምን ሊፈጠር ይችላል? ብዙ ሰው እኮ እየጠረጠረ ነው፣ ብዙ ሰው እያወራባችሁ ነው። ስለዚህ ይሄ ደግሞ ምንም ከቃላት በላይ ነው እያለችው ነበረ። እና ታዲያ ምን ማለት ፈልገሽ ነው እንዴ? ያው እኔ ሌላ ምንም ማለት አልፈለኩኝም። ምን ያው ነገሩን ልል የፈለኩትን እንዴ ያው እንደገባህ ነው። ምክንያቱም ይሄ ነገር በጭራሽ ሊሆን የማይቻል ነገር ነው እያለችው ነበረ። ደረጀም እዚህ ጋር እንግዲህ እና ሀዲያው ዝም ብለሽ ዙሪያ ጥምጥም ከመሄድ ነገሩን ወዳን ወዲህ ከማለት ይልቁንስ በቀጥታ የልጁ አባት አንተ ነህ ለምን አትይኝም? ወይም ደግሞ እውነታውን ለምን አትነግሪኝም? እያላት ነበረ። እሷ ደግሞ አይ ይሄን እንኳን አንተም እንደማታደርገው አውቃለሁ ነው ያለችው። አውቃ መለስ ብላ ማለት ነው። ሰዎቻችን ይሄን እንኳን እንደማታደርገው አውቃለሁ፣ ያው ግን እንደው ለወሬው ለሁኔታው ነው እንጂ አንተ እንኳን ይሄን አታረገው። ምክንያቱም አንተ በጣም ጎበዝና ምናምን ይሄት ባለኩ ጎበዝና ምናምን ያለች ሙድ እያያዘችበት ነበርና እንግዲህ ደሬ በጣም የተናደደው አንቺ ግን ቆይ መሄጃች መቼ ነው እስከሚላት ድረስ እሷም እንዲህ አልሄድም፣ ምክንያቱም እኔ ገና ብዙ ነገር ይቀረኛል፣ እናስተካክለው ብዙ ነገር አለ በማለት ነው የመለሰችለት። እሱም ደግሞ ምንድነው ማለት ስትለው አይ እኔ ብዙ ነገር አለ እህቴ ካቀገቡ አሁን ሳያስፈልጋታል፣ በዚህ ሰዓት አልሄድም። በዛ ላይ ደግሞ ቫኬሽን ቢያልቅም እንኳን ሂጄ እንትናር ብዬ ማለት ምንድነው ማራዝም ይቻላል እያለችው ነበረ። እሱም እንግዲህ በጣም ተናዷል። ሳትፈራ ሳትጠራጠር እንግዲህ አንተ ምክንያቱም አንድ ቤት ሰራተኛ ቤት ውስጥ አርግዛ ስትወልድ የሚጠረጥረው አባወራ ነው። ስለዚህ ከዛ አንፃር ነው እንደዛ የፈለኩት እያለችው ነበረ። ደረጃም እንግዲህ በጣም ተናዶባታል። ዙሮ ተናድድም አልተናድድም መድኃኒት እንደሆነች ጉዳዩ አይደለም። ከዛም ተቀጥሎ እንግዲህ ደግሞ ያው በአቢጌል ጠጥታ በመስከሯና በአንዳንድ ጉዳዮች ዙሪያ ቤተሰቡን ትንሽ ከበድ ያለ ነገር ገጥሞታል። እዚህም እንግዲህ ያለ ተሰሶ ባሉበት ቦታ ላይ ዳጣን
አብጌል ተነስታ መምጣት አልቻለችም። እዚህ ጋር መምጣት ትችላለች፣ ግን መምጣት አልፈለገችም። ምክንያቱም በአንዳንድ ምክንያቶቹ ደግሞ ምንድናቸው? በዚች ምክንያት ብላ ነው እንግዲህ ዳጣን የተቆመቻትና ደረጀ ማለት ምን ፈልገሽ ነው? ምን ማለት ፈልገሽ ነው ሲላት በሷ ምክንያት በቃ በሽታዋ እዚህ ስለሆነችባት እሷ ራሷ በሽታዋ ናት ብላ ነው እንግዲህ ዳጣን የጠቆመችው። እንደዛ ስታደርግ እንግዲህ አብጌል ምንም አላለችም። ይሄ የራሷ የመድኃኒት እንትን ነው እና በቃ ዳጣ በጣም ነው የተናደደችው። ውስጧን በጣም ተረብሸዋል። ከናታን ጋር እያወሩ ስለነበረ እነሱ ዙሪያቸውን ይፈተፍታሉ። ልጅቷ እዛ ጋር አለ ሁኔታ ሆናለች እያለች ነው የምትገኘው። ማርታ ደግሞ እስኪ በቃ ዝም በይ ብትላትም በቃ ምንም ዝም ማለት አትችልም። እንዳያችኋት መድኃኒት ይሄን ነገሩ እንደዚህ ሰከን አድርጋ ወይም ደግሞ ተረጋግታ ማየት በፍጹም አትችልም። በቃ አሟ አይፈቅድላትም። በቃ ምክንያቱም አፏን ነው የሚበላት ጋይስ፣ አፏን ነው የሚበላት እና ያለውን ነገር እንግዲህ በዚህ ልክ እየተንተለተለች ነው። ያው ደረጃም ነገሮችን ለማስተካከል የሚችለውን ያክል እየሞከረ ቢሆንም ግን ነገርዮሾቹ ትንሽ በላይ የሆኑበት ይመስላል። አሁን ላይ እንግዲህ ደግሞ ዛሬ እንዳያችሁት አብጌል ደረጀ ሌሊት መታ ክላሳቸው ድረስ እየበጠበጠች ነበረ። ግን እርግጠኛ ነኝ እሱ ነገር ህልም ይመስለኛል። ህልሙም እንግዲህ ምናልባት ደረጀ እየቃዠ ነው ወይ ደግሞ አብጌል እየጋጨች ነው። ስለዚህ ከሁለት አንዱ ነው። እንግዲህ አብጌል ሁኔታ ሳይ እኔ በጣም ነው ይሄ ስሬስ የእውነት ከሆነ በስመ አብ ነገር ተበላሸ ጋይስ፣ ነገር ተበላሸ። ግን በህልማቸው ነው ብዬ አስባለሁኝ ይመስለኛል። ወይ ደረጃ እያቃዠ ነው ወይ ደግሞ አብጌል እየቃዠች ነው እንጂ ማለት ነው ይሄ እውነት ከሆነ በስመ አብ። ምክንያቱም አይታችኋታል ጋይስ፣ ማርታ በቃ ጭንቅላቷን በቃ ግጥም አድርጋ ይዛ በጣም ከቁጥጥሯ ውጭ ሆኖባት ነበርና ይሄ ነገር ደግሞ በጣም ከባድ ነው። የእውነት ህልም ራሱ ባይሆን ጋይስ በጣም ከባድ ነው እንጂ ግን ህልም ነው ብዬ አስባለሁ። ምክንያቱም ደረጃም ቢሆን በዚህ መልኩ ይሄን ነገር ማድረግ ይሄ ነገር በዚህ መሆን በስማም በጣም ከባድ ነው ጋይስ። እንዴት አድርጎ መናገር እንዳለበት ብዙ ነገሮችን እያለመ እያሰበ ግን ይሄን ነገር እውነት አብጌል በዚህ መልኩ ካደረገችው አረ አይሆንም። ምንም ያክል ብትሰክር፣ ምንም ያክል ብትጠጣ፣ ያለችበት ሁኔታ ምንም ያክል ጥሩ ባይሆንም ይሄን ነገር እንኳን አይሆንም ብዬ ነው ማስበው። ከሆነ ግን በጣም ከባድ ነገር ነው የተፈጠረው። ያሳዝናል የምር ስሬስ ማለት ነው። ምክንያቱም ያው ጀስት ዲራማም ቢሆንም ግን በዚህ መልኩ ነገሮች መታወቅ የለበትም። ለምን መሰላችሁ? የመጀመሪያው ማርታ ትጎዳለች። እዚህ ጋር ማርታ በቃ ራሷን ስታለች ወይም ደግሞ በቃ ብዙ ነገሮች ይፈጠራሉ። ሁለተኛ ደግሞ ደረጀም አሁን እዚህ ጋር ይሄን ነገር እንደዚህ ሲነገር በዚህ ሁኔታ ውስጥ በድንገት ወይም በድንጋጤ ወይም በዚህ ባለበት ሁኔታ ሆኖ ነገሮችን ራሱንም አፎርድ ለማድረግ በጣም ከባድ ነው። ቤተሰቡንም ለመምራትም ሆነ ነገሮችን ለማስተካከል እንግዲህ ከአቅም በላይና ከቁጥጥር ውጭ የሆነ ነገር ነው ይሄ ነገር ብለን ያስፈራል። ቤተሰቦቻችን ግን ሁሉም ነገር እንግዲህ በትዕግስትና በተስፋ እንደሚስተካከል ተስፋ እናደርጋለን። የሚስተካከለው ደግሞ ያው በትዕግስት ነው። ነገሮችን ሰከን አድርጎ በማየት ይስተካከላል ብለን ተስፋ እናደርጋለን። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። ቀጣይ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ። እወዳችኋለሁ ቤተሰቦቼ። ላይክ ማድረጋችሁን አትርሱ። ባይ